የሰው ልጅ ከወደቀ በኋላ በሰይጣን ላይ የተላለፈው ፍርድ እውነት ለመናገር በጣም ጥልቅ የሆነ ምስጢር ይዟል። እናም ዛሬ በዚህ ትንታኛችን ውስጥ ያ ጥንታዊ እርግማን ምን አይነት ስነ መለኮታዊ ትርጉም እንዳለው አብረን እንፈትሻለን። ታሪኩ የሚጀምረው እዚህ ጋር ነው። በጣም አስደንጋጭ በሆነ የእርግማን ቃል በእባቡ ላይ የተላለፈው ይሄ ፍርድ በቀላሉ የሚታይ ነገር አይደለም። ለመጪው ዘመን ሁሉ መድረኩን የሚያዘጋጅ በጣም ከባድ እንቆቅልሽ ነው። አዎ፣ እንግዲህ ዋናው ጥያቄ ይሄ ነው። አንድ መንፈሳዊ ፍጡር እንዴት ነው አፈር የሚበላው? በቃላት ደረጃ ብቻ የተነገረ ሊሆን ፈጽሞ አይችልም። ስለዚህ ከጀርባው ያለው ምሳሌያዊ እና መንፈሳዊ ትርጉም ምንድን ነው? እስኪ ቆይ ይህን እንቆቅልሽ አብረን ለመፍታት እንሞክር። ያው የእባቡ እርግማን ብቻውን የቆመ ክስተት አልነበረም። በፍጥረት ሁሉ ላይ ተጽዕኖ ካሳደረው በጣም ሰፊ ከሆነው የውድቀት ውጤት አንዱ አካል ነበር። ስለዚህ እዚህ ላይ ስንመለከት እርግማኑ 3 ገጽ ያለው ይመስላል። አንደኛ ምድሪቱ ራሷ ተረገመች። ሁለተኛ የሰው ልጅ ውስጣዊ ተፈጥሮ ተበላሸ እና ሶስተኛ የሰው አካል ለሞት ተዳረገ። ይህ ነው እንግዲህ ከውድቀት በኋላ የተፈጠረው አዲሱ እውነታ። ይህ ንጽጽር በጣም አስገራሚ ነጥብ ነው የሚያሳየው። እስኪ ያስቡት፣ በውጭው ዓለም ከእሾህና አሜከላ ጋር የሚደረገው ትግል በውስጣችን ደግሞ ከስጋ ምኞት ጋር ከምናደርገው ትግል ጋር ፍጹም ተመሳሳይ ነው። ሁለቱም መልካም ፍሬና እናፈራ የሚከለክሉን የማያቋርጡ ፈተናዎች ሆኖብናል። እሺ፣ አሁን ደግሞ በተለይ የሰይጣንን ሚናና የእርግማኑን ትክክለኛ ምንነት ለመመርመር ትኩረታችንን እናዙር። ይሄ በጣም ልብ ልንለው የሚገባ ወሳኝ ነጥብ ነው። ሰይጣን አሳሳች እንዲሆን በእግዚአብሔር አልተፈጠረም በፍጹም። ይልቁንስ የሰውን ልጅ ለማሳት በወሰነው የራሱ ውሳኔ በራሱ ምርጫ ምክንያት ነው ይህንን ዕጣ ፈንታ የተቀበለው። ፍርዱ የድርጊቱ ቀጥተኛ ውጤት ነው ማለት ነው። እናም በእርግማኑ ምክንያት የሰይጣን የሕይወት ተልዕኮ የሰው ልጅ ከእውነት መንገድ ማራቅ ሆነ። ይህ የማያቋርጥ ግጭት ነው። እናም እውነቱን እንነጋገር ከተባለ የሰው ልጅ በዚህ ውጊያ ውስጥ ከሚገጥመው ጠላት አቅም አንጻር በራሱ ኃይል ሊቋቋመው እንደማይችል ግልጽ ነው። ይህ የሚያሳየው መለኮታዊ እርዳታ እንደሚያስፈልገው ነው። እሺ፣ ወደ ዋናው እንቆቅልሻችን እንመለስ። አፈር መብላት። ይህ ሐረግ በትክክል ምን ማለት ነው? አብዛኞቹ ተንታኞች ይህን አፈር መብላት የሚለውን ሐረግ በምሳሌያዊ መንገድ ነው የሚረዱት። እንዴት? ሰው ከአፈር ነው የተሰራው አይደል? ስለዚህ ይሄ ሐረግ ሰይጣን በሰው ሥጋ ላይ ማለትም በወደቀው የሰው ተፈጥሮ ላይ ስልጣን እንዳገኘ ያሳያል ብለው ያምናሉ። እንግዲህ ይህን ምሳሌያዊ አነጋገር ለመረዳት ምሁራን 5 የተለያዩ አመለካከቶችን አስቀምጠዋል። እስኪ እያንዳንዳቸውን አንድ ባንድ እንያቸው። እሺ፣ የመጀመሪያው አመለካከት አፈር መብላት ማለት ሰይጣን በቀጥታ በውስጣችን ያለውን የሥጋ ምኞት ይቀሰቅሳል ወይም ያነሳሳል ይላል። እስኪ ይህን ሐሳብ እንመርምረው። እዚህ ላይ ያለው ክርክር በጣም አስገራሚ ነው። በአንድ በኩል አንዳንዶች እግዚአብሔር ሥጋን ሲረግም ለሰይጣን በዛ ሥጋ ላይ ሥልጣን ሰጥተው ይላሉ። በሌላ በኩል ደግሞ ተቃራኒው አመለካከት ምን ይላል? የሥጋ ምኞት የራሱ የእርግማኑ ውጤት ነው እንጂ የሰይጣን ቀጥተኛ ሥራ ውጤት አይደለም። በነሱ እምነት ሰይጣን ባይኖርም እንኳን የሥጋ ምኞት በሰው ውስጥ ይኖር ነበር። እሺ፣ እንግዲህ የመጀመሪያው አመለካከት በውስጣችን ባለው ትግል ላይ ነው ያተኮረው። ሁለተኛው አመለካከት ደግሞ ከውስጣዊ ምኞት ወጥቶ ሰይጣን ሰዎችን ለማሳት በሚጠቀሙባቸው ውጫዊ ዘዴዎች ላይ ያተኩራል። በዚህ አመለካከት መሰረት ሰይጣን ሥጋን የሚበላው ወይም ሰዎችን የሚቆጣጠረው አእምሮአቸውንና እምነታቸውን በማጥቃት ነው። ዋና ስልቶቹ ምንድናቸው? ሰዎችን ከእግዚአብሔር ቃል ማራቅ፣ በሐሰተኛ ትምህርቶች ማደናገር እና ትኩረታቸውን በሙሉ ወደ ጊዜያዊ ዓለማዊ ነገሮች እንዲያደርጉ ማድረግ። ከማታለል እና ከሐሰተኛ ትምህርቶች። ሦስተኛው አመለካከት
ወደ ይበልጥ ቀጥተኛ እንዲያውም ትንሽ አስፈሪ ወደ ሆነ እይታ ይወስደናል። በዚህ እይታ አፈር መብላት ማለት አንድ ሰው ኃጢአት ሲሰራ ክፉ መንፈስ በአካሉ ላይ ቀጥተኛ ቁጥጥር ያደርጋል ወይም ይዘዋል ማለት ነው። እስካሁን ያየናቸው የግለሰብን ውስጣዊ፣ አእምሯዊ እና አካላዊ ሁኔታ ላይ ነው ያተኮሩት። አራተኛው አመለካከት ግን ከዚህም በጣም ሰፋ ይላል። ጉዳዩን ከግለሰብ አልፎ ወደ ማኅበራዊ፣ ወደ ዓለም ሥርዓት ያሰፋዋል። በዚህ እይታ ሰይጣን የሚገዛው በኃይልና በጉልበት ላይ በተመሠረተው ዓለማዊ ሥርዓት አማካኝነት ነው። ይሄ ንጽጽር ልዩነቱን በጣም ግልጽ ያደርገዋል። በአዳም መጋሚነት ስር የነበረችው ዓለም በእግዚአብሔር ሕግና በሰላም ትመራ ነበር። ነገር ግን በሰይጣን ተጽዕኖ ስር ስትሆን ዓለም የጉልበተኛ የበላይነት የነገሰባት፣ ጠንካራው ደካማውን የሚበላበት የውድድር ሜዳ ሆነች። ከማኅበራዊው ሥርዓት ወጥተን የመጨረሻው አምስተኛው አመለካከት ደግሞ እርግማኑን በቀጥታ ከእያንዳንዳችን አካላዊ ሞት ጋር ያገናኘዋል። እዚህም ሌላ ወሳኝ የሆነ ስነ መለኮታዊ ክርክር እናገኛለን። አንደኛው ወገን ሰይጣን ሰውን ስለሚበላ ነው እርጅናና ሞት የመጣው ብሎ ያምናል። ተቃራኒው አስተሳሰብ ግን በጽኑ ይከራከራል። ሞት የእግዚአብሔር ፍርድ ነው እንጂ ሰይጣን የሚቆጣጠረው ኃይል አይደለም ይላል። እናም በዚህ አመለካከት በሕይወትና በሞት ላይ ያለው የመጨረሻ ስልጣን የእግዚአብሔር ብቻ ነው። እንግዲህ እነዚህን አምስቱንም አመለካከቶች ከመረመርን በኋላ እስኪ የመጨረሻውን የኃይል ተዋረድ በማብራራት ነገሩን እናጠቃል። ወደ መደምደሚያው እንሂድ። ይህ ሰንጠረዥ የኃይል አወቃቀሩን በጣም በሚገባ ያሳያል። ተመልከቱ። ሰይጣን በኃጢአትና በሞት ግዛት ውስጥ በጣም ኃይለኛ ሊሆን ይችላል፣ ግን ሞት ከሱ ይበልጣል። እንዲያውም ሰይጣንን ራሱን ያጠምደዋል። ከሁሉም በላይ እግዚአብሔር በሞትም ሆነ በሁሉም ነገር ላይ ሙሉ ሉዓላዊነት አለው። ስለዚህ ከዚህ ሁሉ ትንታኔ የምንረዳው አንድ ዋና ነገር አለ። ይሄ ከሥጋ ምኞትና ከሰይጣን ማታለያዎች ጋር የሚደረገው ትግል በራስ ጥረት ብቻ የሚሸነፍ አይደለም፣ በፍጹም። እርግማኑ ያስከተለው ውስጣዊና ውጫዊ ትግል የሰው ልጅ በራሱ ኃይል ሊቋቋመው ከሚችለው በላይ ነው። እናም ይህንን ሁሉ ስነ መለኮታዊ ትንታጤ ወደ ሰብአዊው ተሞክሮ ስንመልሰው አንድ ወሳኝ ጥያቄ ይቀራል። እርግማኑ የዕድሜ ልክ ጦርነት ከፈጠረ፣ ይህ ማይቀር የሚመስል ጦርነት ውስጥ የሰው ልጅ እንዴት ነው ሊዋጋና ሊያሸንፍ የሚችለው? ይህ ለቀጣይ ምርመራና ማሰላሰል የሚጋብዝ ጥያቄ ነው።